ተማሪዎች ተጋፍ ጥያቄያቸው ከባድ ነው። ተጋፍታ አልፋ አዳምጡ ያልኩት ለዚህ ነው። እሱ ነው እንትን አፈን ያዘብን ነው። የተወደዳችሁ ተመልካቾቻችን በመንገዴ ላይ የተሰኘው ፕሮግራም ጀምሯል። በባለፈው ቆይታችን መናኸሪያ አካባቢ መኖሪያቸውን ያደረጉ ወጣቶች የቅጽል ስም እንዴት እንደወጣላቸው ያነሳሳን ጥሩ ቆይታ ማድረጋችን አይዘነጋም። ዛሬ ደግሞ ሁለተኛው ክፍል ይቀጥላል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮ ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። አያለ ለምን ሰው እና አያለ ለምን ሰው ቤት ሲቆረቁት ቤቱ ይላል። ያው የገጠር ሰው እና ቤቶች እያለ እንዳለ አያለ ማሚ ማለት ባልና ሚስት ደግሞ ውስጥ ገንፎ እየበሉ ነው አቅርበው ቤቱ እያለ እንዳለ ሴትዮዋ ገንፎውን ወደ ማጀት ታስገባለች ወደ ውስጥ ማለት። ከዛ ሰውየው ያ እንግዳ ገብቶ ቁጭ ብሎ እነዛ ቤት እንዴት መጣ ምናምን ይያው ዛሬ ዛሬውን አመጣጣው እባቡ አዲቶ እሱ ሲዘል እኔ ስዘል ከዚህ እንደገንፎ አረፍኩኝ አለ። ኦኬ በዛ አጋጣሚ ሰውየውም ገንፎውን አንጭና እንብላው ብሎ ገንፎውን በዱም አየውን ይዞ ሄደ። ረበለው ገለባው ሲልኝ ማን እንደውም ከዚህ እዚህ ያልነው አልኖርም ነበርና ሸዋርብ ነበር። እዛ ማይናማው ምናምን ነው የሚሉት። ከዛ እዚህ ደግሞ ያገሬ ሰው መጥቶ ገለባው ቢል ይቴም ቢል ቤል ዝርበት ከዛ ከመኪናው ወርዶ አረው ሲምብል ገለባው ብለሃል። ከዛ እዛ ገለባው እንደውም ብዙ አያውቁትም አይናማው ብዙ ነው። ከዛ ወርዶ አይናማው እዚህ ኮኝ አይናማው የሚባል ሰው አናውቅም ምናምን። ከዛ እና ማነው ስሙ ገለባው ገለባው የሚለው ስም ከውስ ሁሴን የሚለው ስም ያን ያክል በልጅነቴ ካልሆነ በስተቀር አሁን ላይ ያለው ያን ያክል እኔ እንደውልህ በቅጽል ስም ሲጠሩ ይከፋል። እንዴት ነው? አረ ኖርማል ነው አይከፋኝ። ኖርማል ነው። ስለዚህ በዚህም ብዙ ጊዜ በዚህ ነው የሚጠሩ ነው። የትኛው ይበልጣል? ከመደበኛ ስምህና ከቅጽል ስም የሚበልጠው ያው ዙሮ ኖርማል መደበኛው ነው። መቼ ነው የወጣደ? በነገራችን ላይ ቆየ አንድ 5 ዓመት ምናምን ይሆናል። 2 ዓመት ነው ጸድቋል ማለት ነው። ስለዚህ ፍርድ ቤት ማዞር ብቻ ነው ይቀራል። ዙሯል። መናኸሪያ አካባቢ የሚሄድ ልጅ ጥሩ እንዳልሆነ ዱርዬ እንደሆነ ቀማኛ እንደሆነ ነው የሚታሰበው። እኔም የማስበው በፊት እንደዚህ ነበረ። አሁን ግን ቀረብ ብዬ የተለያዩ የበጎ አድራጎት ስራዎችን ስንሰራ ከኪሳቸው እንኳን አውጥቶ ለመስጠት የሚሽቀዳደሙ አንዱ ልጅ ዳቦ ይዞ ከሆነ ሌላኛው ልጅ ተቀማምተው የመብላት አይነት ስሜት ያለው መናኸሪያ አካባቢ ነው እና ይሄ በጣም ደስ የሚል ፍቅር ነው። ተመልካቾቻችን ደስ የሚል ቆይታ እያደረግን ነው። የቀሩ ክስተቶችን ደግሞ ከቡና መልስ እንቀጥላለን ማለት ነው። አይነ ስውርና ቆማጣ ነው ሁለት ጓደኞች ናቸው። አብረው ነው የሚኖሩት እና ቆማጣው ምንናል ይማም በቃ እንትን እያሉ በዚህ ህይወት ሲኖሩ ግን ሁሉ ጊዜ መብራት የሚያበራው ቆማጣው ነው። የሰማችሁ ነው? የሰማን ነው። አዎ ጥያቄ አለው። በመኪና አደጋ ሞተ ቆማጣውና አይነ ስውሩ ጓደኛ ናቸው። በመኪና አደጋ ሞተ። ሁሉ ጊዜ መብራት የሚያበራ ቆማጣው ነው። ቆማጣው በመኪና አደጋ ሞተ። ለአይነ ስውሩ ማን ያብራል? አዳምጡ ያልኩት ለዚህ ነው። እሱ ነው እንትን አፈን ያዘብን ነው። አይነ ስውሩ መብራቱ አይበራም እንዴ? የሚያበራው ቆማጣው ነበረ። እስኪ ሰው ዝም ብለህ እናንተም ገምቱ። እየርክ ከሆነ ቆም ብለህ ሰው በራም አልበራም ምን ያደርግለታል? ምን ያደርግለታል? አይነ ስውር ነው። በራ አልበራም መልሰው ነበርኩ። አንተ ጫፍ ላይ አዎ ጫፍ ላይ ደርሰህ ነበረ። አረ ምን አለ አልሰማሁም። ሰዎች ተጋፍ ጥያቄያቸው ከባድ ነው። ተጋፍተህ አልፈህ
እሺ ያልተማረ ሰው ሲጠይቅ ከበድ ነው የሚያደርግ። ተገፍቶ መጥቶ አንተ ራሱ ቀልድ አይጠገም እና የእውነት በጣም ደስ የሚል ቆይታ ነው ያደረግነው። መናኸሪያ አካባቢ ብዙ ቁም ነገር የሚገኝበት አካባቢ ነው። መተዛዘን፣ መተጋገዝ እንዴት ነው አኗኗራችሁን እስኪ ግለጹልን። አብራችሁ ስትኖሩ እንቅስቃሴያችሁ አንዱ አግኝቶ አንዱ ሳያገኝ የቁርስ ኑሮ አንተ ሌላው የቁርስ ሳይኖረው ሲቀር አረ በእንደዛ አይነት ነገር ድርድር የለም። አዎ የሆነ መጣ በንበላ ነገር ስለዚህ አንዱ ጋር ይሻፈፈ ትንሽ እንዲወረራ ያለው ነገር እሱስ ላይ ኦኬ ሱስ ላይ ሱስ ላይ አሁን አለ የሆነውን ጫት ያወርድን ምናምን ጫት ለመቀበል ጫት ማወርድ እዛ ላይ ነው የሌለ ፎክስ አለ። ለዛው ማን ጨካከንም እኮ መጨረሻ ያንን ጫት ግን በኋላ ላይ ምናምን መጨረሻ ማውረድ ታዲባርብንም ባንጂ ነው የምንቀመው በኋላ ላይ አንድ ቋረጥም ምን ማንም የለም መቋረጥ በሰዓቱ ሌላ ሰው ነው ከወሰደብኝ የምታደገው ስልክ መጥፎ ነገር ቅድም ያልነው ነገር የሆነ ክላክስ ታረጋለች ባጃጇ እየሰማሁ የዛን ጊዜ ኃይለኛ ጩኸት አለ። ባቡሬ መጣ ነው ጩኸቱ ምንድነው? ለመጣው መጣው ወጡ ነው ይዤ መጣው። እናንተ ሚስኮል ነው ኮኒ ባስ ከያላችሁበት ብቻ ነው ስልክ ለሌለው መጣያ ነው። ኦኬ ምንድነው ጥቅሙ? እሷ ጋር መሄዳችሁ የምታገኙት ነገር ምንድነው? በነፃ ይሰጣችኋል? እናወርድና ከኩርቱ ፔሳል እንደው 3 የሚያስና አንዱ ከሆነ ትንሽ ይሰጣል ምናምን በቃ ይገል ከወጪ ዙሮ ከወጪ ላለመግዛት ነው። ኦኬ ላለመግዛት ሁሉም ሰው ያቺን የፊሽካ ድምጽ ሲሰማ ስታንድ ባይ ሆኖ ነው ባነፋም 5 ሰዓት ከሆነ በኋላ በቃ ኦኬ በር የሆነ ነገር ብቅ ካለ ጫት ይዟል ነው በር ነው ጫት ይዟል ነው። ኦኬ ያስከሬም ረቀን ነበር ባለ ጫት ነው። በመጨረሻ እንደው ቁም ነገር ላንሳ። እርግጥ ሰው ቸግሮት ነው ወደ ሱስም ወደ ምንም የሚገባው። አሁን እንደው ድርቅ ያለ ነገር ማንሳት ባልፈልግም እንኳን የሱስን አስከፊነት ማንኛውም ሰው ይረዳዋል። የሚያቀውም ሰው ይረዳዋል። የሚቅመውም የሚጠጣውም የሚያጨሰውም ያቀዋል። እያወቀ ነው ከገቡበት በኋላ ኢየሱስ ጥልቀቱን እስኪ አስረዱኝ። እንደው ማለት ወደዛ ውስጥ ከገባን በኋላ ለመውጣት መቼም ዝም ብሎ ዘው ተብሎ አይወጣም አይደለም። በሂደት ቀስ እየተባለ እንጂ ለመውጣት ስራ ነው የሚያስፈልገው። መዋያ ኦኬ። ወደዚህ ለመግባቱ መንስኤ ሊሆን ይችላል ስራ ማጣታችን ያስገባል እንጂ ስራ ቢኖርን የሰኛ ህይወት ብናገኝ ኢየሱስ እኮ እንደሚጎዳ እናውቃለን። ማንኛውም ሰው መጠጣትም ማጨስም መቃም ይሄ ጎጅ ነው። ማንኛውም ሰው ያውቀዋል። ግን መዋያ አጣን፣ ስራ አጣን። ስራ ቢኖር አንድ ሰው አንድ ቦታ ላይ እዚህ ይሄን እንጫ ገዛን 300 ብር 400 ብር አውጥተን ይሄን እንጫ ገዛን እምንውለው ግን እዚህ ጫፍ ላይ ቁጭ ብለን ሌላ ስራ የለንም። ስራ ቢኖር ግን እዛ ስራ ላይ እንደዚህ እንደጫቱ እኛ ተገትረን እዛ ክንዳችን ወጥረን እንውላለን። ስለዚህ ጫቱን ጋር እናራቃለን ማለት ነው። የሰው ልጅ ያው ስራ ካለ ስራ ሲያጣ ነው ወሬ አልሆነ ቦታ የምንገባው እንጂ ፈልገን ነው አይደለም። ሁሉም ሰው ማንኛውም ሰው የመናኸሪያ ህይወት በነገራችን ላይ መናኸሪያ ህይወት ስታገባህበት በኋላ ለመውጣት በጣም ነው የሚከብደው። ፍቅሩም አለ ቤተሰብ ጋር ማታየው ፍቅር መናኸሪያ ልጅ ጋር ፍቅር አለ። መናኸሪያ ሰው ጋር ፍቅር አለ። አብሮ መብላቱ አብሮ መጠጣቱ አሁን ተሰርበን አሁን ተማተን እኮ ሌላ ሰው ሲመጣ እኮ እኔ እንደዛ ተጣላው ሰው መጥቶ ለኔ ለመሞት ነው የሚጥረው። በዛ ልክ የፍቅር ስላለ ያው ዞሮ እነሱም ከእናንተ ነው ፍቅርን የሚማሩት። መናኸሪያ አካባቢ ላይ ውሾች፣ ፍየሎች፣ እንስሳት ሰው ስለማይመታቸው ያለውን ስለሚሰጣቸው ይለምዳሉ እኮ። ውሾች ይጠብቋቸው ይለ እንዴ? እኔ ደሴ መናኸሪያ አካባቢ ያሉ ውሾች ይበዛሉ፣ ይጠብቋቸዋል። ከምታስበው በላይ ዱንያ ማለት ከባድ ነው። የሰው እኮ ከለመዱ ፍየሎችም ሆነ ውሻም እኮ በጣም የሆነ አሁን ፍየል ነው የሆነ ቁጦ መብላት ይችላል። አሁን እጅ ከመረመዱ የተነሳ እኮ የሆነ አንድ ፍየል ነው በእጅ የምታበላው ከሆነ ምናምን ማለት ነው ከመሬት እንኳን አንስቶ ይበላል።
ሌሎቹም እሱም መብላት እኮ ይችላል፣ ግን እጅህን ካልመ ከእጅ ነው ሁልጊዜ የሚጠብቀው። አየው ፍቅርን አስተማርከው ማለት ነው። ትልቅ ፍቅር አንድ ገጠመኝ ልንገር። በዚህ እሺ የሆነ የድሮ ሰውና ሰውዬው ነው ያው ገርሶ ደስ ይላል። ቤተሰቦቹ ጋር እንደዚህ ዘመድ ሊጠይቅ ሂዱ። ከዛ ሂዱ ያው ከዚህ የተሻለ ኑሮ ነው እና ለውሻው ጤፍ እንጀራ ተሰጥቶት አልበላም ያለው ለውሻው ምን እንደለመደ ታውቃለህ? ቅቤ ለቅለቅ የተደረገለት ከዛ ሰውዬ አንጉት ያይቶ መጥቷል። እንደው ያን እንግዲህነቱን ጨርሶ ከመጣ በኋላ እንደው ከኔ ኑሮ ማይዚ ሰው ይሻላል አለው። አየው የጤፍ እንጀራ እኛ ከነገር ተሰጥቶት አልበላም ብሎ ያን ቅቤ ያስቀርቶበት ነው። ቅቤው ሲደረግለት መብላት ጀመረ። ከዛ ሰውዬ ዘመቱ ከኔ ኑሮ ይዲስ ይሻላል። እንደ ቀልድ መጥቼ ትልቅ እኔም ማላቃቸው በሰፊው እናንተ ጋር ነዋሪው ነው የሚያውቀው። ጠለቅ ብሎ አንተ ታች ላይ ወርደህ ያለውን ነገር በደንብ ካላየሁ አታውቅም። የዝናብን ማራስ የምታውቀው ስትበሰብስ ዝናብ ላይ ስትሆን እና አንዳንድ ጊዜ እንደዚህ አይነት ቦታ ላይ ቁም ነገር ይገኛል ተብሎ አይጠበቅም። እኔ ማለት ወደ ገጠር አካባቢ የሚመጣ ሰው መናኸሪያ አካባቢ ላይ ያለ ሰው ሁሉ ሌባ እንደዛ የሚያስበው ሰው እንደዛ ነው። ግን የተደበቀው ማንነታችሁ ይሄ ነው። ጠለቅ ብሎ ማለት ነው። የሰው ልጅ ለኛ ስማችን ሌላ ነው፣ ለቤተሰቦቻችን ስማችን ሌላ ነው። ስንሄድ ቤተሰብ ጋር ስንሄድ የሆነ ነገር ፈልገው ነው የሆነ ነገር እንትን ሊሉ ነው አባባላቸው። እኛ ግን ደግሞ ከመናኸሪያ ከነሱ ከአሁን ድንገር በእውነቱ ከቤተሰብ ይልቅ ለመናኸሪያ ልጅ ፍቅር አለ። በቃ ቤተሰብ ወልዶ አሳድጓል። ግን የሚደርስልህ የመናኸሪያ ልጅ ስለሆነ ለሱት ብትሞት በቃ ለሱ አሳልፈህ ህይወትን ብትሰድ ደስተኛ ነው እኮ። ለምን በቃ ህይወት እንደዚህ ናት። ሲገባ በቀላል ይመስላል፣ ለመውጣት ግን ከአቅም በላይ ከባድ ነው የሚሆነው። መናኸሪያ የዛን ያህል ፍቅር ያለው የመናኸሪያው የዛን ያህል ነው። ጥሩ። እኔም አሁን እንደዚህ አይነት ፕሮግራሞችን መስራት የምፈልገው የእናንተን ገመና ማውጣት አይደለም። ከዚህ በኋላ ምናልባትም ታላላቅ ፕሮጀክቶች፣ ታላላቅ ባለሀብቶች፣ ስራ መፍጠር የሚችል አቅም ያላቸው አካላት ሊገኙ ይችላሉ። ይህም ፕሮግራም ተመልክተው እነዚህ ልጆች ወደ ሱስ የገቡት ስራ ስላጡ እንጂ ስራ ቢያገኙ ማንም ሱስ ውስጥ መዘፈቅ አይፈልግም የሚለውን ግንዛቤ ማህበረሰቡ እንዲወስድ፣ ዝም ብሎ በደፈናው እነዚህ ሱሰኞች ናቸው፣ እነዚህ እንትን ውስጥ ናቸው፣ መውጣት አይችሉም ከሚል ስሜት ወጥቶ ማገዝና መርዳትንም እንዲለምድብን ለማስተማር ጭምር ስላሰብኩ ነው። ስራ ብናገኝ እንወጣለን። አይወጡም አይሆኑም መባልን ሳይሆን መሆኑን ፍራ ነው የሚባለው። መባልን ሳይሆን መሆኑን ፍራ ነው። ሆነን እናሳያቸዋለን። እኛ ደስ የሚል ቆይታ አደረግን። በእውነት እኔ ራሱ ካሜራዬን ለመዝጋት ራሱ ሳልፈልግ ነው እየዘጋ ያለሁት። ደስ የሚል ቆይታ አድርገናል። በሌሎች ፕሮግራሞች እንደምንገናኝ ተስፋ አደርጋለሁ። በተለይም ደግሞ የሥራ ፈጠራ ላይ የተለያዩ አካላት ይሄን ፕሮግራም ተመልክተው የሚያግዙበት መንገድ ተፈጥሮ በዛ መንገድ እንደምንገናኝ ተስፋ አደርጋለሁኝ። ጊዜያችሁን ስላዋሳችሁኝ፣ ምናልባትም የተለያየ ስራ ይኖራችኋል። በእርግጠኝነት እኔን አክብራችሁ እንጂ የመጣችሁት ስራ እንደሚኖራችሁ አውቃለሁ። አክብራችሁ ስለመጣችሁ ከልብ አመሰግናለሁ። እኛም እናመሰግናለን። መናኸሪያ በርካታ ባህሪያትና ልዩ ልዩ ሰዎች የሚጎርፉበት ቦታ በመሆኑ ወጣቶች ለተለያዩ ተጽዕኖዎችና ተጋላጭነቶች ቅርብ ናቸው። የመናኸሪያ አካባቢ ወጣቶች የጉልበት የፈጠራና የለውጥ ፍላጎት ባለቤቶች ናቸው። በዛሬው ውይይት የተረዳነው ዋናው ነገር ቢኖር ወጣቱ ጥፋተኛ ሳይሆን የመፍትሄው አካል መሆን እንደሚፈልግ ነው። ተገቢውን ትኩረት፣ ክትትልና የድጋፍ ሥራዎችን በማከናወን የእነዚህን ወጣቶች አቅም ወደ በጎ ልማት ማዞር ይገባል። ለዚህ ደግሞ የአካባቢው ተወላጆች፣ ባለሀብቶች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ብሎም የወረዳው መንግስት አሻራቸውን ሊያሳርፉ ይገባል የሚል ጥቆማችንን እያቀረብን
የዛሬውን መሰናዶ አጠናቀቅን። በቀጣይ በሌላ መሰናዶ እስከምንገናኝ ቸርን ሰንብት።